ብሎ ደስ የሚያሰኝ የክርስቶስ መንፈስ ከምክንያት ውጪ የሆነ ሃሌሉያ በሚታየው አይደለም በሆነው አይደለም ባገኘነው አይደለም ዝም ብሎ ደስ የሚያሰኝ አይምሮን የሚያርፍ ሃሌሉያ ሃሌሉያ ክብር ለጌታ ይሁን። ይህ ሰላም በቤታችሁ ይሁን። ይህ ሰላም በቤታችሁ ይንገስ። በዚህ ሰላም ታወቁ። ይህ ሰላም መታወቂያችሁ ይሁን። ትዳራችሁን ይህ ሰላም ይውረሰው። ልጆቻችሁን ይህ ሰላም ይውረስ። ክብር ለጌታ ይሁን። ዛሬ ክፍል 39ን እንቀጥላለን። ክፍል 39 ከምዕራፍ 1 ቁጥር 15 ጀምሮ እስከ 23 ያለው የሐዋርያው ጳውሎስ ባለፈው ስንከፋፍል ክፍል 20 ላይ መስለኛል ስንከፋፍለው መጽሐፉን ከቁጥር 15 እስከ ቁጥር 23 ያለው የሐዋርያው ጳውሎስ የመጀመሪያው ለኤፌሶን ቤተክርስቲያን ያለው ጸሎት የጸለየው ጸሎት እንደሆነ አውርተን ነበር። ጌታ ይመስገን። ጳውሎስ እንዳወራነው 2 ዓመት ተኩል በኤፌሶን ተቀምጦ ዕለት ማለትም በየቀኑ ከእሑድ እስከ እሑድ ያስተምር ነበር። ለ2 ዓመት ተኩል በየቀኑ ሐዋርያት 19 ከ1 እስከ 7 ላይ ደግሞ እንደምናየው አንዳንድ ደቀ መዛሙርትን አገኘና ከነሱ ጋር ሲያወራ ትንሽ የጎደለ ነገር እንዳለ ሲሰማው ብለን ተነጋግረናል። መንፈስ ቅዱስን ተቀብላችኋል አላቸው። እኛ አልተቀበልንም፣ መንፈስ ቅዱስ እንዳለም አናውቅም ማለት። ከዛ እጁን በመጫን መንፈስ ቅዱስን ደግሞ እንዳካፈላቸው በዚሁ በኤፌሶን አገልግሎቱን ሲጀምር አይተን ነበረ። በማቴዎስ 22:29 ላይ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ይላል። ምንና ምን? አቤት መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። እነኚህ 2 መሰረታዊ ነገሮች ኢየሱስ ራሱ የተናገራቸው ናቸው። 2 መሰረታዊ ነገሮች መጽሐፍትና የእግዚአብሔር ኃይል። ክብር ለጌታ ይሁን። ክብር ለጌታ ይሁን። አንድ ክርስቲያን ሊያቃቸው የሚገቡ መሰረታዊ ነገሮች በ2 እግራችን እንደምንቆመው በ2 እግር ሊያቆሙን የሚችሉ ነገሮች የእግዚአብሔርን ቃሉን ማወቅና መንፈሱን ማወቅ ነው። ክብር ለጌታ ይሁን። መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። አንዳንዶች በመጽሐፍት የበረቱ ናቸው፣ በመጽሐፍት የጠለቁ ናቸው። ግን ያነበቡት መጽሐፉን ወደ ጻፈው አላመጣቸው። አንዳንዶች በመንፈስ ቅዱስ እንቅስቃሴ በጣም የበረቱ ናቸው። ግን ከቃሉ ደግሞ ርቀው በብዙ ይስታሉ፣ በብዙ ይሰቃያሉ። የእግዚአብሔር ፈቃድ በመጽሐፍትም በመንፈስ ቅዱስም ኃይል የበረታን እንድንሆን። አሜን አሜን። ስለዚህ የኤፌሶን ቤተክርስቲያን ባጭሩ በመጽሐፍትና በእግዚአብሔር ቃል በእግዚአብሔር ኃይል የተሞላች ቤተክርስቲያን ነች ብለን መናገር እንችላለን። ሁለቱንም አገልግሎት ሲያገለግል ስላየነው ማለት ነው። ዕለት ለ2 ዓመት ተኩል ያስተምር ነበረ። እንደገናም ደግሞ እጁን በመጫን ገና ስለ መንፈስ ቅዱስ ሲጀምር ጀምሮ መንፈስ ቅዱስን ተቀብላችኋል ብሎ ሐዋርያ ጳውሎስ እንደምናውቀው በመንፈስ ቅዱስ ላይ ጠንካራ የሆነ አመለካከት ያለው ሰው ስለሆነ ከመንፈስ ቅዱስ ጋር አነካክቷቸው መንፈስ ቅዱስን ተቀብለው በጸጋ ተሞልተው ያሉ ቤተክርስቲያን ናቸው። ስለነኚህ በሁለቱ ስለቆሙት በሁለቱ ስለታነጹት ስለዚች ቤተክርስቲያን የመጀመሪያው የሐዋርያው ጳውሎስ ጸሎት ጌታ ይመስገን። ከዚህም በኋላ ይጸልያል እንዴ? ሰው በእግዚአብሔር ቃል ከተሞላ በኋላ ሰው በመንፈስ ቅዱስ ከተሞላ በኋላ ይጸልያል እንዴ? አዎ ይጸልያል። ክብር ለጌታ ይሁን። ለዚች ቤተክርስቲያን ለምንድን ነው የሚጸልየው? እንዲህ ከተሟላች ለምንድን ነው የሚጸልየው? ልክ እንደ ያዕቆብ ክርስትና ወይም መንፈሳዊ ህይወት ያዕቆብ የይስሐቅ ልጅ ማለት ነው። ክርስትና ወይም መንፈሳዊ ህይወት
በትምህርት ብቻ ሳይሆን በመነካት ስለሆነ ይጸልያል። ክብር ለጌታ ይሁን። ከማቴዎስ እስከ ራእይ እያለን ከዘፍጥረት እስከ ራእይ እያለን ጥቅስ እየጠቀስን እንደፈለግን ብንነግር ሰው ካልተነካ ነው ተይለው። ሰው በእግዚአብሔር ሊነካ ይገባል። እግዚአብሔር ሊነካው ይገባል። ከተነገረው ቃል ጀርባ እግዚአብሔር አልፎ ሊሰራ ይገባል። ሃሌሉያ። 2 ዓመት ተኩል ሰብኳል። 2 ዓመት ተኩል አስተምሯል። ምናልባት እኔ እስከዛሬ ይሄንን ዓመት በሙሉ የሰበኩት በጳውሎስ ቢታይ የ1 ወር ትምህርት ነው። ለምን መሰላችሁ? እሱ የሚያስተምረው በየቀኑ ነው። ስለዚህ ዛሬ ክፍል 39 ላይ አይደለም 39ኛው ቀን ላይ ነው ማለት ነው። 1 ወር ከ10 ቀን አልሞላውም ማለት ነው። ክብር ለጌታ ይሁን። እንግዲህ ምን ያክል እንዳስተማራቸው እዩ፣ ምን ያክል እንዳስታጠቃቸው እዩ። ከዚህ በኋላ ግን ይጸልያል። አሜን። ለምን? በተማሩት ትምህርት እንዲነኩ፣ እግዚአብሔር አልፎ እንዲነካቸው፣ ቃሉ ሕይወት እንዲሆንላቸው፣ ቃሉ እንዲሰራባቸው። እስቲ አሜን። በተለይ አገልጋዮች ጌታ ይርዳል። ሁለተኛ ለምን ይጸልያል? መንፈሳዊ ነገር እጅግ ጥልቅ ስለሆነ ከሰው ሰምተን ብቻ የምንጨርሰው ስላልሆነ ወደ ዋናው ምንጭ ተጠግተን እንድንጠጣ ስለሚያስፈልግ ጌታ ይመስገን። ሰው ምንም ቢያስተምር መንፈሳዊ ነገር እጅግ ጥልቅ ስለሆነ ሊያስተምረው የሚችለው ሊናገረው የሚችለው የተወሰነው ነው። እኔ አሁን እስከ ምዕራፍ 14 ድረስ ይሄን ያክል ጊዜ ማለት እስከ ቁጥር 14 ድረስ ይሄን ያክል ጊዜ ፈይቶብን ተምረናል አይደል? ኤፌሶንን ግን ከዚህ ውስጥ የነገርኳቸው የተወሰነው ነው። ወደ ምንጩ ወደ መንፈስ ቅዱስ ስትጠጉ እሱ ደግሞ የበለጠ ያበራላችኋል። ሃሌሉያ፣ ክብር ለጌታ ይሁን። እርግጠኛ ነኝ አንድ ሰው ደግሞ ወደዚህ ምንጭ ተጠግቶ ኤፌሶን ምዕራፍ 1 ቁጥር 1 ብሎ ቢጀምር እኔ ራሴ እጅግ የሚገርም ትምህርት እንደምማር። ሃሌሉያ፣ የእግዚአብሔር ቃል ይገርማል። ድንቅ ነው ቃሉ። አውቀን በቃ እንደዚህ የምንለው የምንደመድመው ነገር አለ። በጣም ይገርመኛል። እኔ የትኛው መጽሐፍት እኮ አንብባችሁ ጨርሳችሁ በቃ ያልቃል፣ ይገባችኋል፣ በቃ ትጨርሳላችሁ፣ ታወሩታላችሁ። መጽሐፍ ቅዱስን ግን እንደዚህ አታርጉትም፣ እንደዚህ አጨርሱትም። አንዱ ቁጥር ይገርማችኋል። ዛሬ በሌላ መልኩ ትረዱታላችሁ፣ ነገ በሌላ መልኩ ትረዱታላችሁ፣ የሚቀጥለው ቀን ሌላ በኩል ትረዱታላችሁ። ክብር ለጌታ ይሁን። አንድ ጊዜ አንድ ትምህርት ዮሐንስ ወንጌል ምዕራፍ 4 ስለ ሳምራዊቷ ሴት ማለት ነው፣ ስለሷ ማጥናት ጀመርኩና እያጠናው ጸልያለሁ፣ አነበዋለሁ፣ ጸልያለሁ፣ አነበዋለሁ፣ ጸልያለሁ። ስንት ጊዜ እንደፈጀብኝ ታውቃላችሁ? 3 ወር 3 ወር በየቀኑ እያነበብኩት መጽሐፉን በየቀኑ ያንን ክፍል በየቀኑ እያነበብኩት በየቀኑ ያላየሁት ነገር ይከሰታል። በሱ ስደነቅ እውላለሁ። እንደገና ሌላ በሚቀጥለው ቀን አነበዋለሁ። ያላየሁት ነገር ደግሞ ሌላ ያለ እንዴ ቆይ ኧረ እያንዳንዱ ቁጥርማ ማየት አለብኝ እላለሁ። ከዚህ በኋላ እንደዚህ እንዳይፈጠር እያንዳንዱን ማየት አለብኝ። እያንዳንዱን ለማየት ሞክራለሁ። በሚቀጥለው ቀን ስገልጸው ደግሞ አዲስ ነው። ክብር ለጌታ ይሁን። 3 ወር ፈጀብኝ ከጸሎት ጋር። ጌታ ይመስገን። አሁን ደግሞ የሆነ ሰው ሲሰብከው እኔ 3 ወራት እንጂ የለ ጌታ ሆይ ይላል። ሃሌሉያ፣ ክብር ለጌታ ይሁን። ድንቅ ነው ጌታ። ስለዚህ ሰው ወደ ምንጩ ሊጠጋ ይገባዋል፣ ወደማያልቅበት ምንጭ የቃሉ ባለቤት ወደ ሆነ ወደሱ መጠጋት አለበት። ስለዚህ ለዛ ይጸልያል። ሶስተኛ ለምን ይጸልያል? እግዚአብሔር በኤፌሶን ቤተክርስቲያን የጀመረውን ስራ ወደ ፍጻሜ እንዲያመጣው ይጸልያል። ሃሌሉያ። እግዚአብሔር በእናንተ ህይወት የጀመረው ነገር አለ። እግዚአብሔር በእናንተ ህይወት መሰረት የጣለው ነገር አለ። እሱ ወደ ፍጻሜ እንዲመጣ ጸሎት ያስፈልጋል። እሱ ወደ ድምዳሜ እንዲመጣ ጸሎት ያስፈልጋል። ስለዚህ ሐዋርያው ጳውሎስ የጀመረውን ነገር ዝም ብሎ ጥሎት አይሄድም። የጀመረው ነገር መፈጸም ስላለበት ለዛ ይጸልያል።
አራተኛ ምንም እንኳን የኤፌሶን ቤተክርስቲያን እንደ ሌሎቹ የሐዋርያው ጳውሎስ መልእክቶች ችግሮችን ለመፍታት የተጻፈ መጽሐፍ ባይሆንም ኤፌሶን ቤተክርስቲያን የራሷ የሆነ ጉድለት ስላለባት ያንን ጉድለት ደግሞ ሊሞላ የሚችል እግዚአብሔር ስለሆነ ጉድለታቸውን እንዲሞላ ይጸልያል። አሜን። ክብር ለጌታ ይሁን። በዚሁ አስታክኬ የምነግራችሁ ፍጹም ቤተክርስቲያን የለችም። ምን አልኩኝ? ፍጹም ቤተክርስቲያን የለችም። ብዙዎቻችን እድሜያችንን የምንጨርሰው በቃ ፍጹም የሆነች ቤተክርስቲያንን ስንፈልግ ነው። ፍጹም የሆነች ቤተክርስቲያን የለችም በዚህ ምድር ላይ። የምታድግ የምትለወጥ ወደ ሙላቱ የምታድግ ቤተክርስቲያን ነች። ክብር ለጌታ ይሁን። ክብር ለጌታ ይሁን። ጥንቃቄ ማድረግ ያለብን መሰረቷ የተበላሸ ቤተክርስቲያን አትሁን እንጂ አደኩ በቃኝ የምትል ቤተክርስቲያን አትሁን እንጂ ለእግዚአብሔር ቃልና ለመንፈስ ቅዱስ ክፍት የሆነች ቤተክርስቲያን ትሁን እንጂ። አሜን። አምስተኛው ሰው በምድር ላይ የሚኖረው ኑሮ መንፈሳዊ ስለሆነ መጸለይ ያለበት። ሰው በምድር ላይ የሚኖረው ኑሮ መንፈሳዊ ነው። ምን አልኩኝ? ያዕቆብ 4:2 ላይ ትመኛላችሁ ለእናንተ አይሆንም፣ ትገድላላችሁ፣ በብርቱ ትፈልጋላችሁ፣ ልታገኙ አትችሉም፣ ትጣላላችሁ፣ ትዋጋላችሁ፣ ነገር ግን አትለምኑምና ለእናንተ አይሆንም ይላል። ልድገመው። ትመኛላችሁ ለእናንተ አይሆንም፣ ትገድላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙም አትችሉም፣ ትጣላላችሁ፣ ትዋጋላችሁ፣ ነገር ግን አትለምኑምና ለእናንተ አይሆንም ይላል። ምን አትሉምና? የማያደርጉት ሰው ነገር እኮ የለም። እነዚህ ሰዎች የማያደርጉት እስከ መገዳደል ድረስ ነው የሚሄዱት። እስከ መጠላላት ነው የሚሄዱት። እስከ ጦርነት ድረስ ነው የሚሄዱት። ይዋጋሉ፣ ይገዳደላሉ፣ ማያደርጉት የለም። በብርቱ ይመኛሉ። ግን አንድ ትልቅ ነገር አጥተዋል በህይወታቸው። አንድ ትልቅ ነገር ጎድሏል በህይወታቸው። ምንድነው ያ የጎደለው ነገር ብትሉኝ፣ ጸሎት። አትለምኑምና ለእናንተ አይሆንም። ሌሎች ደግሞ ግሩፖች አሉ። እዚቹ ጋር አርሜ ማለት ስላለብኝ 4:3 ላይ ቀጥሎ እዛው ላይ ሲናገር 4:3 ላይ ትለምናላችሁ ይላል። እነኚህ ደግሞ በጸሎት የሚታወቁ ናቸው። ትለምናላችሁ፣ በጣም የጸሎት ሰዎች ናቸው። ትለምናላችሁ፣ በምኞቶቻችሁም ትከፈሉ ዘንድ በክፉ ትለምናላችሁና አትቀበሉም። እነኚህ ደግሞ የጸሎት ሰዎች ናቸው፣ የትጋት ሰዎች ናቸው። ግን በምኞቶቻቸው ለመከፋፈል ከእንትና በልጦ ለመታየት እንትናን የበታች ለማድረግ በክፉ ሞቲቭ ተነሳስታችሁ ትለምናላችሁና እናንተም አታገኙ። ክብር ለጌታ ይሁን። በስፖርቱ ዓለም ሩጫን ማያካትት የለም ይሉናል። ሩጫን ማያካትት የለም። በልምምድ ወቅት የትኛውም ስፖርት የሚሰራ ሰው ሩጫን ማካተት አለበት ይላሉ። ለምሳሌ የመረብ ኳስ ፕሮፌሽናል ተጫዋቾች መረብ ኳስ ነው የሚጫወቱት፣ በእጃቸው ነው የሚጫወቱት፣ ግን ለትንፋሽ በእግራቸው መሮጥ አለባቸው ሲለማመዱ። ቦክስ ነው የሚጫወተው፣ የሚደባደበው ነው የሚጫወተው ነበር። ቦክስ ነው ብቻ እንትን የሚያደርገው፣ ግን ለቦክሱ ሩጫ ያስፈልገዋል ይላሉ። በእጁ ለሚያደርገው ነገር ማለት ነው በእግሩ መሮጥ አለበት። በመንፈሳዊ ህይወትም ጸሎትን የማያካትት መንፈሳዊ ህይወት የለም። ዲያቆን ልትሆን ትችላለህ፣ ዘማሪ ልትሆን ትችላለህ፣ ሰባኪ ልትሆን ትችላለህ፣ የተለያየ አገልግሎት ውስጥ ልትሆን ትችላለህ። በተለያየ አገልግሎት ተሳትፈ ሊሆን ይችላል። በመስጠት ብታገለግል ልትሆን ትችላለህ። በየትኛው ነገር አገልግል፣ ጸሎትን ማያካትት አገልግሎት የለም። አንዳንድ
ይሄ የገባቸው ዓለማውያን በጨለማው ዓለም ያሉ ሰዎች ምን እንደሚያደርጉ ታውቃላችሁ? ሌሊት ራቁታቸውን በአህያ በጅብ በምናምን ሲጋልቡ ያድራሉ። ለምን ብትሉኝ በምድር ላይ ሰው የሚኖረው ኑሮ የመንፈሳዊ ዓለም ቅጂ እንደሆነ ገብቷቸዋል። በድግምት ይሰራሉ፣ በተለያየ ነገር ይሰራሉ። ከዛ የነሱ የሚከፍቱት ሱቅ የሚያደርጉት ነገር በሙሉ ምናምን ገበያ በገበያ ይተረማመሳል ማለት ነው። ሰው ሁሉ ሲያየው ዛኛው ቤት ያለው ስጋ እኮ ነው እዚህኛው ቤት ያለው፣ ግን አይኑ ላይ የሆነ በስማኔ ስፔሻል ስጋ። ስለዚህ ሰው ሁሉ እዚህ ይሰልፋል። ዋጋውን ጨምሮ ከሌላው ጨምሮ ይሸጣል። አይበቃውም፣ ሰዓት አያልቅለትም፣ አልቆ በቃ ይዘጋል። በምድር ላይ የምንኖረው ኑሮ መንፈሳዊ። ስለዚህ ይሄንን ልንዋጋው ይገባል፣ ልንቀበለው ይገባል፣ በዛ መርህ ልንራመድ ይገባል። እኛ መንፈሳውያን አይደለም? መንፈሳውያን ነን አይደል? መንፈሳውያን ከሆነን የምንኖረው ኑሮ መንፈሳዊ ነው። እኛ መንፈሳውያን ነን ብለን የምንኖረው ኑሮ ምድራዊ ሊሆን አይገባም። በክፍል 11 ላይ ለመቀደስ ምን እናድርግ፣ ክፍል 11 ከዚህ በፊት ባስተማርኳችሁ ላይ ለመቀደስ ምን እናድርግ በሚለው ርዕስ ስር መጸለይ እንዳለብን በስፋት ስለ ጸሎት አውርተናል። በክፍል 19 ላይ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በሚለው ላይ ሰላማችሁ የተጠበቀ እንዲሆን ምን እናድርግ፣ ሰላማችን የተጠበቀ እንዲሆን ምን እናድርግ በሚለው ስርም ጸሎት መጸለይ እንዳለብን አውርተናል። በክፍል 21 ላይ ደግሞ በመንፈሳዊ በረከት ሁሉ የባረከን በሚለው ትምህርት ስር በረከቶች በሁለት ይከፈላሉ፣ ምድራዊና መንፈሳዊ በረከቶች ብለን ስለ ምድራዊ በረከቶች አንዳንድ ነገሮችን አውርተን ነበረ። በምድራዊ በረከት ለመባረክ ምን እናድርግ በሚለው ስር አንደኛ አስቀድመን እግዚአብሔርና ስርዓቱን መፈለግ አለብን። እግዚአብሔርና ስርዓቱን አስቀድመን መፈለግ አለብን። ማቴዎስ 6:33 ላይ ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ ይህም ሁሉ ይጨመርላችኋል። ስለዚህ አስቀድመን እግዚአብሔርንና ስርዓቱን መፈለግ አለብን ብለናል። በሁለተኛ ደረጃ በትጋት መስራት አለብን ብለናል። ምሳሌ 10:4 ላይ የታካች እጅ ችግረኛ ታደርጋለች፣ የታካች እጅ ችግረኛ ታደርጋለች፣ የትጉ እጅ ግን ባለጠጋ ታደርጋለች ይላል። ሁለተኛ ተሰሎንቄ ምዕራፍ 3:10 ላይ ደግሞ ከእናንተ ጋር ሳለን ሊሰራ የማይወድ አይብላ ብለን አዘናችሁ ነበርና። ስለዚህ እግዚአብሔር የእርሱ የሆኑትን የእጆቻቸውን ስራ ይባርካል። የምንሰራው ነገር ይኑረን ብለን ተነጋግረን ነበረ። ለስራ የቆረጥን ሰዎች ልንሆን ይገባናል ብለን እነ አብርሃምን እነ ዮሴፍን ምሳሌ አድርገን አውርተን ነበር። ሶስተኛ ዘር መዝራት አለብን ብለን ተነጋግረን ነበር። ዘር መዝራት አለብን። በሁለተኛ ቆሮንቶስ 9:10 ላይ ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱ በምን የሚሰጥ በብዙ የሚሰጥ እርሱ የምትዘሩትን ዘር ይሰጣችኋል፣ ያበረክትላችሁማል፣ ጽድቃችሁን ፍሬ ያሳድጋል ይላል። ታዲያ ለምንድን ነው የምንዘራውን ዘር እግዚአብሔር በብዙ የማይሰጠን? በብዙ የሚሰጥ እርሱ ነው የሚለው። ማቴዎስ 25:23 ላይ እንደዚህ ይላል፣ አንተ በጎ ታማኝ ባሪያ፣ አንተ በጎ ደግሞ ታማኝ ባሪያ፣ በጥቂቱ ታምናሃልና በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው ይላል። በብዙ እግዚአብሔር እንዲሰጠን፣ በብዙ እግዚአብሔር በረከቱ እንዲለቅልን፣ ቸርነቱ እንዲለቅልን በጥቂቱ እምነታችንን ይፈልጋል። በተሰጠን በጥቂቱ ታማኞች ነን።
በጥቂቱ ስንታመን በብዙ ይሾማል። ይሄ ፕሪንሲፕል ነው። አንዳንድ መርሆች የመጽሐፍ ቅዱስ መርሆች ይገርማቸዋል። ምንድነው? በጌታ መሆናችሁ ወይም ክርስቲያን መሆናችሁን አይጠብቁም። አንዳንድ መርህ ራሱ መርሁ ለብቻው ይሰራል። ክርስቲያኖክ አልሆንክ ሰው ሆንክ ያንን መርህ ከተከተልክ ይሰራል። እንደዚህ አይነት መርሆች በመጽሐፍ ቅዱስ ውስጥ አሉ። ከነዚህ መርሆች መካከል አንዱ የመዝራትና የማጨድ መርህ ነው። የሚዘራ ሰው ክርስቲያን ሆነ አልሆነ ይባረካል። ምንም ሃይማኖት ተከታይ ነው፣ ምንም ውስጥ ይግባ። የሚዘራ ሰው ግን ከሆነ ለችግረኞች የሚረዳ ከሆነ ያለውን የሚያካፍል ከሆነ እግዚአብሔር ይባርክለታል። ለምን መሰለህ? እግዚአብሔር ችግረኞችን መድረስ ይፈልጋል። እግዚአብሔር ችግረኞችን መጎብኘት ይፈልጋል። በየቤታቸው እያለቀሱ ያሉ በምጥ ያሉትን እነሱን መድረስ ይፈልጋል። ስለዚህ ለአንተ ቢሰጥ አንተ ቅርጭም አድርገህ የምትበላ ስለሆነ ለምን ለአንተ ይሰጣል? አንተ ቤቴ ነኝ ብለህ እኔ በጌታ ነኝ ብለህ እግዚአብሔር ሰጥቶ እንዳለ ልም አድርገህ በልተህ ስምህን ገንብተህ ለስምህ ለራስህ ለምናምን ብቻ የምታስቀምጥ ከሆነ ለትውልዱ ማታካፍል ከሆነ እግዚአብሔር ደግሞ እንዴት ትውልዱን ይድረስ? አየህ፣ የሚሰጠው ሰውዬ ምንም ሃይማኖት ቢኖረው የዘላለምን ሕይወት ላያገኝ ይችላል እንጂ ወደ ዘላለም ሕይወት ላይገባ ይችላል እንጂ ያንን ላይቀበል ይችላል እንጂ የእግዚአብሔር በረከት ይቀበላል። እግዚአብሔር ይባርከው፣ በላይ በላዩ ላይ ይጨምርለት። አሜን። ይጨምርላቸው። አሜን። ያስፋቸው። ክብር ለጌታ ይሁን። ያው ዘር ካልዘራን እንደ ገበሬ ዘር ካልዘራን እግዚአብሔር ከሰጠን ከጥቂቱ ላይ ታምነን የማንሰጥ ከሆነ ከዛ ላይ የማንቆረስ ከሆነ ለመባረክ እዚህ ቤት መጥተህ በዘይት በውሃ እጅ በመጫን ለምን እግርም አይጨምርም? ተጭኖ ቢጸለይልህ አትባረክ። መስጠት መቆረስ ግድ ነው። ይሰማኛል? ጥቅስ ልስጣችሁ። ሐጌ ምዕራፍ 1 ቁጥር 6 ሐጌ ምዕራፍ 1 ቁጥር 6 እንደዚህ ይላል፣ ብዙ ዘራችሁ ጥቂትም አገባችሁ፣ በላችሁ ነገር ግን አልጠገባችሁም፣ ጠጣችሁ ነገር ግን አልረካችሁም፣ ለበሳችሁ ነገር ግን አልሞቃችሁም። ደሞዝ የተቀበለ ሰው በቀዳዳ ከረጢት ያደርገው ዘንድ ደሞዙን ተቀበለ ይላል። ደሞዝ የተቀበለ ሰው ምን ያደርገው ዘንድ? በቀዳዳ ከረጢት ያደርገው ዘንድ ተቀበለ። 1 ሚሊዮን ብር ወስደህ በማዳበሪያው ውስጥ ከተህ ማዳበሪያውን እንዲህ ስትሸከም ማዳበሪያው ቀዳዳ ነው። ይዘህ ቤት ስትገባ የምታገኘው ማዳበሪያው በእጅ ላይ ያስቀው ማዳበሪያ። አንዳንዶቻችን ቁጥር ነው የሚተላለፍብን በላያችን ላይ ይሄን ያክል የሚል የብር ቁጥር ግን ተጠጥቶበት የማያረካ ተለብሶበት የማይሞቅ ተበልቶበት የማያጠግብ አንድ ክፍል አለ። በጣም የሚገርመኝ ዘዳግም 6:16 ላይ አምላካችሁ እግዚአብሔር አትፈትኑት ተብሎ ተጽፏል። አምላካችሁን እግዚአብሔርን አትፈታተኑት ይላል ዘዳግም 6:16 ላይ። ኢየሱስ ክርስቶስ እዚህ ላችሁ እንደሆነ ሁለተኛው ጥያቄ፣ የመጀመሪያው ጥያቄ ዳቦን ወደ ድንጋይ አድርግ የሚል ጥያቄ ነበር አይደል ነበረው? ሁለተኛው ጥያቄ ደግሞ ወደ ተራራ ጫናት ላይ ጫፍ ላይ አወጣውና ራስን ከዚህ ጣል፣ በእግሮች እንዳትሰናከል መላእክቱን ስላንተ ያዛቸዋል ተብሎ ተጽፏልና ብሎ ሲጠቅስለት ምን አለው? ኢየሱስ ደግሞ ምን አለ? እግዚአብሔር አምላክን አትፈታተን ተብሎ ደግሞ ምን ተብሏል አለ? ተጽፏል አለ። ክብር ለጌታ ይሁን። እግዚአብሔር አምላክን አትፈታተን ተብሎ ተጽፏል። ግን አንድ ክፍል አለ እግዚአብሔር ራሱ ፈትኑኝ ያለው በመጽሐፍ ቅዱሳችን ውስጥ ከዘፍጥረት እስከ ራዕይ አንድ ክፍል አለ።
እግዚአብሔር ፈትኑኛል። አትፈታተኑ የተባለውን ቃል አልፈህ መፈተን የምትችልበት አንድ ቃል አለ። ሚልክያስ 3:10 በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ፣ የሰማይን መስኮት ባልከፍትላችሁ ምንን የሰማይን መስኮት ባልከፍትላችሁ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር። ጌታ ይመስገን። በዚህ ፈትኑኝ፣ የሰማይን መስኮት ባልከፍትላችሁ፣ በረከትን አትረፍርፌ ባልሰጣችሁ። እናንተ ይህንን እስቲ አስገቡና እኔ ካላደረኩት በዚህ ፈትኑኝ። ይሄ ተፈቅዶልሃል። አንድ እኛ ሰፈር የተፈጠረ ትክክለኛ ታሪክ ልንገራችሁ። አንድ ሰው ስለዚህ ነገር ሊያስረዳ ፈለገና ለእግዚአብሔር መስጠት ስላለበት ነገር ሊያስረዳ ፈለገና ለአንድ ትልቅ ሰው ናቸው፣ አዛውንት ናቸው። እሱ ደግሞ ሰባኪ ነው ማለት ሰፈር ላይ ሰው ናቸው፣ ትልቅ ሰው ናቸውና ለሳቸው አንድ ምሳሌ ነገራቸው። አባት ሆይ አላቸው፣ የውሎት አንድ በጣም ባለጸጋ ሰው ነበረ። ከዛ ለአንድ ድሃ ለአንድ ለማኝ ሰው 10 ሀብል ሰጠው አላቸው። 10 ሀብል ሰጠውና ከዛ በኋላ መልሶ ከ10 ሀብል ደግሞ አንዱን ስጠኝ አለው። ከዛ ያኛው ድሃ አልሰጥም ማለት። አሁን ይሄ አባት እንደዚህ ይደረጋል አላቸው። ጥፋተኛ ሰጭ ነው ማለት እንዴት ለድሃ 10 ሀብል ይሰጣል? ክብር ለጌታ ይሁን። ክብር ለጌታ ይሁን። ጌታ እኮ እንዴት ለኛ ሊሰጥ የማይገባውን መዓት ነገር እኮ ይሰጣል። መዓት ነገር አሁን የተሰጠንን አየር ክፈሉ ብንባል አየር እየከፈላችሁ ተጠቀሙ ቢባል የለም። ፀሐይ የኢነርጂ ሁሉ ሶርስ ነች ይሉናል። የፀሐይ ብርሃንን እየከፈለ የሚያከፋፍል አካፋዮች ቢጀመሩ እንዴት ነው የምንኖረው? ምድር እቺም እያንዳንዷ የምትረግጣት ምድር የሚከፈልበት ቢሆን ነው እንኳን እንደዚህ ለመመላለስ አይደለም ለምንቆምበት ሁላ በቃ ተሳቀና አስባችሁታል። እቺ የምንከፍልበት አንድ ከተራመድ ከኛ ያክል ትከፍላለህ ስትባል ማለት ነው። በሄድክበት ሁሉ ትከፍላለህ ቢባል ማለት የቆምክበትን ትከፍላለህ ቢባል አስባችሁታል። ጌታ ያልሰጠን ነገር የለም። ክብር ለጌታ ይሁን። ከሰጠን ደግሞ ጥቂቱን ነው የጠየቀን። የገንዘባችንን አስራት፣ የጊዜያችንን አስራት፣ የእውቀታችንን ማስራት መስጠት የምንችል ሰዎች የሰጠን ጌታ ሰጠን የምንለው ተቀበልን የምንለው የእሱን አስራት ይህን ሰጥተኛል ከዚህ ደግሞ ብለን ያሰጠው ሉቃስ 6:38 ላይ ስጡ ይሰጣችሁማል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋልና የተጨቆነና የተነቀነቀ የተትረፈረፈ መልካም መስፈሪያ በእቅፋችሁ ይሰጣችኋል ብለን ስለተጨቆነና ስለተነቀነቀ መስፈሪያ እንደውም በረንብ አንስተን አውርተን ነበር። እነኚህን ሶስቱን ካደረግን በኋላ በእነኚህ በሶስቱ ከተሟላን በኋላ አንደኛ አስቀድመን እግዚአብሔርና ስርዓቱን ከፈለገን፣ ሁለተኛ በትጋት ከሰራን፣ ሶስተኛ ዘርን ከዘራን በኋላ ሌላ ማድረግ ያለብን አራተኛ ነገር ምንድነው ብለን ነበረ? መጸለይ አለብን ብለን ነበር። አንደኛ ዜና ምዕራፍ 4 ቁጥር 10 ላይ ያቤጽም ከወንድሞቹ ይልቅ የተከበረ ነበር። እስቲ የተከበረ ነበር በሉ።
እስቲ የተከበረ ነበር ወንድ ያቤጽም ከወንድሞቹ ይልቅ የተከበረ ነበር። ለምንድን ነው የተከበረ የሆነው? ቁጥር 10 ያቤጽም እባክህ መባረክን ባርከኝ፣ ሀገሬንም አስፋው፣ እጅህም ከኔ ጋር ትሁን፣ እንዳያሳዝነኝም ከክፉ ሁሉ ጠብቀኝ ብሎ የእስራኤልን አምላክ ጠራ ይላል። እግዚአብሔርም የለመነውን ሰጠው ይላል። እስቲ አሜን፣ እስቲ አሜን። ያቤጽን ከወንድሞቹ መካከል ልዩ ያደረገው ነገር አንድ ነገር ነው። እስቲ አሜን። ሌላው ዝም ብሎ ሲንቀሳቀስ፣ ሌላው ዝም ብሎ ሲለፋ፣ ሌላው ዝም ብሎ ሲወጣ ሲገባ፣ ያቤጽ ግን ሁሉን ወደሚችል ወደ ሕያው አምላክ ወደ እግዚአብሔር ጸለየ። እስቲ አሜን፣ እስቲ አሜን። አቤቱ አለ መባረክን ባርከኝ፣ አቤቱ መባረክን ባርከኝ፣ አገሬንም አስፋው፣ እጅህም ከእኔ ጋር ትሁን፣ እንዳያሳዝነኝም ከክፉ ጠብቀኝ ብሎ የእስራኤልን አምላክ እግዚአብሔርን ጠራ። እግዚአብሔርም የለመነውን ሰጠው። እስቲ አሜን፣ እስቲ አሜን። እግዚአብሔር የለመናችሁትን ልመና ይስጣችሁ። እግዚአብሔር ወደሱ የጮኻችሁትን ጩኸት ይስማ። እግዚአብሔር ወደሱ የነባችሁትን እንባ አንዲትም እንባ ጠብ ብላ ከምድር አትቅረባችሁ። እያንዳንዱን ነገር እየቆጠረ እግዚአብሔር ይክፈላችሁ። እግዚአብሔር ይመልስላችሁ። ኤሊ ያደረገው አንድ ነገር ነው። ኤሊ ያደረገው አንድ ነገር ነው። ሐና በእግዚአብሔር ፊት ባለቀሰች ጊዜ፣ በጮኸች ጊዜ፣ እንባዋን ጩኸቷ ባላለቀ ጊዜ አንቺ ሴት እስከ መቼ ነው ስካርሽ ወደዛ በይ ሲላል፣ አይደለም እኔ እንደዚህ አይነት ሴት አይደለሁም እኔ ልቧ ያዘነባት ሴት ነኝ ብላ በነገረችው ጊዜ፣ እንግዲያውስ እንደዛ ከሆነ እግዚአብሔር የለመንሽውን ልመና ይስማሻላት። እግዚአብሔር በፊቱ የጮኽሽውን ጩኸት ይስማልሽ አላት፣ ያድምጥልሽ አላት፣ እሱ ወደ ጸሎት ይግባልሽ አላት። ሃሌሉያ! ከዛን ቀን ጀምሮ ሐዘንተኛ ሆና አልታየችም። እስቲ አሜን፣ እስቲ አሜን። መጽሐፍ እንዲህ ይለናል፣ መጽሐፍ እንዲህ ይለናል። የሐናን ማህፀን የዘጋው ማን ነበር ይለናል? ማን የዘጋው? እግዚአብሔር። ማን የዘጋው? እግዚአብሔር። የውላችሁ ሰይጣን በርህን ቢዘጋ ማን ይከፍትልሃል? እግዚአብሔር ይከፍታል። ሰዎች በክፋት ተነሳስተው በርህን ቢዘጉ ማን ይከፍታል? እግዚአብሔር ይከፍታል። እስቲ አሜን። እግዚአብሔር የዘጋውንስ ማን ይከፍታል? ራሱ እግዚአብሔር ይከፍታል። እስቲ አሜን፣ እስቲ አሜን። የሐናን ማህፀን የዘጋው ማን ነው? የከፈተው ማን ነው? እግዚአብሔር። ሃሌሉያ! ራሱ የዘጋውን ማህፀን እንዲከፍተው ሐና ወደ ጮኸች፣ ወደ እግዚአብሔር ጮኸች። እግዚአብሔር ራሱ የዘጋውን እግዚአብሔር ራሱ እንዲከፍተው። እስቲ አሜን፣ እስቲ አሜን። ከዚህ በላይ ከባድ ነገር በምድር ላይ የለም። እግዚአብሔር ከዘጋው በር በላይ ከባድ ነገር የለም። እግዚአብሔር የዘጋውን ግን ራሱ እግዚአብሔር መክፈት ስለሚችል የሚዘጋ የሚከፍትም የሌለ የሚከፍት ደግሞም የሚዘጋ የሌለ የዳዊት መክፈቻ ያለው ኢየሱስ እሱ ስለሆነ እስቲ አሜን፣ እስቲ አሜን። ጠላት ነው የዘጋብህ፣ እግዚአብሔር ይከፍተዋል። ሰዎች ናቸው የዘጉብህ፣ እግዚአብሔር ይከፍተዋል። ሃሌሉያ! በእግዚአብሔር እንኳን የተዘጋ ቢሆን እግዚአብሔር ራሱ ይከፍተዋል። ሃሌሉያ! ሆሴዕ እንደዚህ አለ፣ ኑ አለ፣ ኑ ወደ እግዚአብሔር እንመለስ። ወዴት? ወዴት? ወደ እግዚአብሔር እንመለስ። እሱ ሰብሮናል፣ እንደገናም እሱ ይጠግነናል። እስቲ አሜን፣ እስቲ አሜን። እሱ ሰብሮናል፣ እንደ ሰበረ አይተወንም። እኛ ወደ እሱ እንመለስ፣ እሱ ደግሞ ይጠግነናል። መስበርን እንደቻለበት መጠገንም ያውቅበታል። ሃሌሉያ! ኑ ወደ እግዚአብሔር እንመለስ፣ ኑ ወደ እግዚአብሔር እንመለስ፣ ኑ ወደ እግዚአብሔር እንመለስ። እስራኤል ሆይ ኑ ወደ እግዚአብሔር እንመለስ። እንደ ሀገር ወደ እግዚአብሔር እንመለስ።
ያጠግነናል። እሱ ራሱ ደግሞ ይፈውሰናል። እስቲ አሜን፣ እስቲ አሜን። ይችላል ጌታ፣ ይችላል ጌታ። ሙሴ አንድ ነገር አደረገ። አንድ ጠላት ገጠመው። ምን አይነት ጠላት መሰላችሁ? አማሌቅ የሚባል ጠላት። የአማሌቅን ክፋት ትንሽ ልንገራችሁ። የአማሌቅን ክፋት ዘዳግም 25 ከ17 እስከ 19 ታገኙታላችሁ። ስለ ክፋቱ ማለት ነው። እኔ ማውራው ዘጸአት 17 ላይ ያለውን ሐሳብ ነው። ግን ዘዳግም 25 ከ17 እስከ 19 ስለ አማሌቅ ሲናገር አማሌቅ ለመጀመሪያ ጊዜ እስራኤልን የገጠመ ጠላት ነው። ከእስራኤል ጋር የተዋጋ የመጀመሪያው ጠላት ነው አማሌቅ፣ ከግብፅ እንደወጡ ማለት ነው። ስለዚህ እስራኤል በዛ ጊዜ የሰለጠነ ጦር የላትም። ለመዋጋት የተዘጋጀ የተደራጀ ነገር የላትም። አንደኛ። ሁለተኛ አማሌቅ የተዋጋው ፊት ለፊት መጥቶ አይደለም የተዋጋው። አማሌቅ የተዋጋው ከኋላ ነው። እሺ አንድ ነገር አስቀድሜ ልንገራችሁ። እዚህ ክፍል ላይ ዘጸአት 17 ላይ ጠምቷቸው ወደ እግዚአብሔር ጮኸው እሪ ብለው አጉረምርመው ነበር። መሪባ በሚባለው ቦታ ወይም ማሳህ በሚባለው ቦታ አጉረምርመው ጮኸው ነበር። በእግዚአብሔር ላይ አጉረምርመው ነበር። አለቱን ምታና ውሃ ስጣቸው ተብሎ አለቱን መጥቶ ውሃ ጠጥተዋል። ግን እዚህ ጋር ያሉበት ሁኔታ የደከሙበት ወቅት ነበር። በድካም ላይ ያሉበት ጊዜ ነበር። በመንፈሳዊም ደክመዋል፣ በስጋዊም ደክመዋል። በሁለቱም የደከሙበት ወቅት ነው። ስለዚህ ሂዱ ውጡ ተብለው እየወጡ እየሄዱ እያሉ አማሌቅ ደግሞ ከየት መጣ? ከኋላ መጣ። ይኸውልህ ከኋላ መጣ ስለ ምን ማለት መሰለህ? ከኋላ ሲመጣ ከኋላ የሚያገኘው ማንን መሰለህ? አንደኛ ሕፃናትን ነው የሚያገኘው። ለምን? ከትልልቆቹ እኩል መራመድ ስለማይችሉ ከኋላ የሚቀሩት እነማን ናቸው? ሕፃናቶች ናቸው። ሁለተኛ ከኋላ የሚቀሩት አዛውንቶች ናቸው። ከጎረምሶቹ እኩል መራመድ ስለማይችሉ ከኋላ የቀሩት አዛውንቶች ናቸው። ሶስተኛ ከኋላ የሚቀሩት እርጉዝ ነፍሰ ጡር ሴቶች ናቸው። እነሱም ከጎረምሶቹ እኩል መራመድ ስለማይችሉ ከኋላ የቀሩት። አራተኛ ከወንዶቹ በፊት ደግሞ ከኋላ ደግሞ የሚቀሩት ማን ናቸው? ሴቶች ናቸው። አማሌቅ ከየት ነው የመጣው? ከኋላ። ጥቃት የጀመረው ከየት ነው? ከኋላ። የደከመውን ከህዝቡ በጣም የደከመውን አቅም የሌለውን ራሱን ሊያድን የማይችለውን እሱን ነው ያጠፋው። እሱን ነው የደመሰሰው። ሙሴ አንድ ነገር አደረገ። ኢያሱ አለ፣ ኢያሱ ይህንን ውጊያ ነገ ከህዝቡ መካከል ጎልማሶችን መረጥና ተዋጋ። እኔ አሮንና ሆር ደግሞ ወደ ኮረብታው ወጥተን የእግዚአብሔርን በትር ይዘን ወጥተን በዛ እንጸልያለን አለ። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። ከዛ አንድ ነገር ይነግረናል። ያ ክፍል ዘጸአት 17 አንድ ነገር ይነግረናል። ሙሴ እጆቹን ባነሳ ጊዜ ማን ያሸንፋል? እነ ኢያሱ ያሸንፋሉ። እስራኤል ያሸንፋል። ሜዳው ላይ ሙሴ የት ሲያነሳ? ኮረብታው ላይ፣ ተራራው ላይ፣ የጸሎት ተራራ ላይ ወጥቶ እሱ እጆቹን ወደ እግዚአብሔር ሲያነሳ ማን ያሸንፋል? እስራኤል ያሸንፋል። የነ ኢያሱ ጦር ድል ይነሳል። ሙሴ ደግሞ ሰው አይደል? ይደክመዋል አይደል? እጆቹ ይዝላሉ አይደል? መቼም እንዲታገጥሮ መዋል አይችልም። እጆቹን ደግሞ ሙሴ ደግሞ ሲያወርድ ማን ያሸንፋል? ለዚህ ነው የምንኖረው ኑሮ መንፈሳዊ ነው የምለው። እነ ኢያሱ ዛጋ ምድር ላይ በሚያደርጉት በሚሰሩት ነገር ምንም የጠነከረ ጦርነት ቢዋጉ ምንም የጠነከረ ነገር ቢያደርጉ ማሸነፍ የሚችሉት ግን የሙሴ እጅ እስከተነሳ ድረስ ነው። ድልን የሚያገኙት ግን የሙሴ እጅ እስከተነሳ ድረስ ነው። ስለዚህ ይህንን ያዩት ሆርና አሮን ምን አደረጉ? ለሙሴ ድንጋይ አመጡለት ቁጭ እንዲል ማለት ነው። ከቁመታቸው በላይ እንዳይሆን ሙሴ ቁጭ እንዲል ሙሴ ቁጭ አደረጉና ከዛ አንዱ እጁን ደገፈ፣ አንዱ እጁን ደገፈ። ከዛ እና ኢያሱ በለው መመለሻ የለም። እስቲ አሜን፣ እስቲ አሜን። እያሳደዱ አማሌቅን እስከ ምሽቱ ድረስ ፀሐይ እስክትገባ ድረስ አማሌቅን አጠፏቸው።
እግዚአብሔር ደግሞ እንደዚህ ያለ ይሄንን አለ። አሁን የሰጧችሁ ጥቅስ ይሄንን አለ ጻፍልኝ በመጽሐፍት የአማሌቅን ዝክር ከምድር አጥፈዋለሁ። እስቲ አሜን። አማሌቅ የሚባል ዘር እንዳይኖር ከምድር አጥፈዋለሁ። ለምን? አቅም የሌላቸውን አጥፍቷል። ጉልበት የሌላቸውን አጥፍቷል። መዋጋት የማይችሉትን አጥፍቷል። ረዳታቸው ተስፋቸው እግዚአብሔር ብቻ የሆነውን እነሱን አጥፍቷል። እነሱን ገሏል። ስለዚህ ዘሩ ይጠፋል አለ። እስቲ አሜን፣ እስቲ አሜን። አቅሜ እግዚአብሔር ነው ብለህ ስትነሳ፣ የኔ ጉልበት እግዚአብሔር ነው ብለህ ስትነሳ፣ ላንተ የሚነሳል እግዚአብሔር ነው። ላንተ የሚዋጋል እግዚአብሔር ነው። ላንተ የሚቆምልህ እግዚአብሔር ነው። ላንተ የሚሟገትልህ እግዚአብሔር ነው። ያንተ ጉልበት የሚሆነው እግዚአብሔር ነው። እስቲ አሜን፣ እስቲ አሜን። ማንም በአቅሙ ተማምነው፣ ማንም በጉልበቱ ተማምነው፣ ማንም በስልጣኑ ተማምነው፣ ማንም በእውቀቱ ተማምነው አንተን ሊያጠቃ ቢሞክር ያንተ ተሟጋች ግን እግዚአብሔር ነው። ያንተ የሚዋጋ ግን እግዚአብሔር ነው። ሰማይ ላንተ ይንቀሳቀሳል። ሰማይ ላንተ ይንቀሳቀሳል። እግዚአብሔር ስላንተ ይንቀሳቀሳል። ሃሌሉያ። አጠፋዋለሁ፣ ጻፈዋለሁ። በዛሬው ውጊያ ብቻ፣ በዛሬው ውጊያ በመሸነፍ ብቻ የሚያቆም አይደለም ይሄ አለ። በዛሬው ውጊያ ብቻ የሚያቆም አይደለም። ጠላቶቻችሁን ባቆማችሁ ጊዜ፣ መዋጋት በቆመ ጊዜ፣ እረፍት በሆነ ጊዜ፣ በዛ ጊዜ እመጣበታለሁ። እስቲ አሜን፣ እስቲ አሜን። ኃይል የለኝም የምትሉ አላችሁ። እኔ ደካማ ነኝ የምትሉ አላችሁ። እኔ ይህን ለመዋጋት አቅም የለኝም የምትሉ አላችሁ። ስለ እናንተ እግዚአብሔር ይነሳል። ስለ እናንተ እግዚአብሔር ይሟገታል። ስለ እናንተ እግዚአብሔር ይዋጋል። አንተ ብቻ ወደ እግዚአብሔር ጮህ። አንተ ብቻ ወደ እግዚአብሔር ተጣራ። አንተ ብቻ እጆችን ወደ ኃያሉ አምላክ አንሳ። ሃሌሉያ። እግዚአብሔር ስላንተ ይዋጋል። እግዚአብሔር ስላንቺ ይሟገታል። ሃሌሉያ። ይህን ያደረገው እጆቹን ባነሳ ጊዜ በሰፈር በታች በሜዳው ላይ ድል ይሆናል። እስቲ አሜን፣ እስቲ አሜን። አንቺ በቤትሽ ተንበርክከሽ እጆችሽን ወደ እግዚአብሔር ባነሳሽ ጊዜ ባልሽ በሜዳ ድል ያደርጋል። ሃሌሉያ። ባልሽ በሜዳ ያሸንፋል። ባልሽ በሜዳ ድል በድል ይሆናል። ሃሌሉያ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ኢያሱ ምንም ጦረኛ ቢሆን፣ ኢያሱ ምንም አዋቂ ቢሆን ማሸነፍን የሚሰጥ ግን እግዚአብሔር ነው። ድልን የሚሰጥ ግን እግዚአብሔር ነው። እሱ ምንም በእውቀት የታጠቀ ቢሆን፣ በስራ የበረታ ቢሆን ድልን የሚሰጥ ግን ማን ነው? ድልን የሚሰጥ ግን ማን ነው? ድልን የሚሰጥ ግን ማን ነው? እግዚአብሔር ነው። ሃሌሉያ። አንቺ እጆችሽን ባነሳሽ ጊዜ ቤትሽ ድል በድል ይሆናል። ልጆችሽ ድል በድል ይሆናሉ። ክብር ለጌታ ይሁን። አሸናፊዎች ትሆናላችሁ። በድል ትወጣላችሁ። በድል ትገባላችሁ። የእናንተ ታሪክ በድል ይጠናቀቃል። እስቲ አሜን፣ እስቲ አሜን። ይስሐቅ እንደምታውቁት አብርሃምና ሳራ ከብዙ ጭንቅ በኋላ የወለዱት እግዚአብሔር መካንነትን ሰብሮላቸው የወለዱት ልጃቸው ነው። ይስሐቅ አገባ። ይስሐቅ ካገባ በኋላ ደግሞ ለ20 ዓመት መካኖች ሆኑ። መውለድ አልቻለም። እዛ ላይ የነበረው መርገም ተከትሎ መጣ። እነ ሳራና አብርሃምን ያሰቃየ መርገም እዚህ ቤት ገባ። ለ20 ዓመት ተጋብተው ለ20 ዓመት ለምን ርብቃ መካን ነበረችና ይላል መጽሐፍ ቅዱስ። ይስሐቅ አንድ ነገር አደረገ። እስቲ አሜን፣ እስቲ አሜን። ወደ እግዚአብሔር ጸለየ ይላል። ወደ እግዚአብሔር ጸለየ። ለምን ይሄ መርገም እንዲሰበር፣ ለምን ይሄ መርገም እንዲያበቃ፣ ዘሮችን ያስጨነቀ መርገም እኔ ቤት አይቀጥልም ብሎ ሃሌሉያ። እግዚአብሔርም ሰማው፣ እግዚአብሔርም ሰማው፣ እግዚአብሔርም ሰማው። የዘረማን ዘሩን ከርስ ለመስበር እግዚአብሔር ሰማው። በሱ ዘሮች ላይ ተቆጠረ፣ በሱ ቤት እንዳይደገም እግዚአብሔር ሰማው፣ እግዚአብሔር ሰማው። ይስሐቅ ከ19 ዓመት በኋላ ሰማ፣ ጸለየ።
ሰማው። ጊዜ አታባክን ወንድሜ፣ ጊዜ አታባክኝ እህቴ፣ ጊዜ አታባክኝ። ጊዜ ያባከነው ይስሐቅ 19 ዓመት ሙሉ ያለ ጸሎት አሳለፈ፣ ያለ ጸሎት ቀጠለ። በ19ኛው ዓመት ግን ይሄ ነገር አለና ተነሳ። ሲነሳ እግዚአብሔርም ተነሳ። እስቲ አሜን፣ እስቲ አሜን። አንተ ለጸሎት ስትነሳ እግዚአብሔርም ስላንተ ይነሳል። አንተ ለጸሎት ታጥቀህ ስትቆም እግዚአብሔርም ከጎን ይቆማል። እግዚአብሔርም የአፎችን ቃል ያጸናል። እግዚአብሔርም ቃሎችን ተከትሎ ይሰራል። ሃሌሉያ። ይኸውልህ ከዛ በኋላ ሁለት መንታ ጸነሱ። ሁለት መንታ ነው የጸነሰችው ርብቃ፣ መንታ ነው የጸነሰችው። መንታ ጸንሳ ሁለቱ ደግሞ እርስ በርሳቸው ይገፋፋሉ፣ ከዛ እንደዚህ አለች፣ እንዲህ እነኚህ እርስ በርሱ የሚገፋፋ ከሆነ ይህ ለምን ነው አለች። ይህ ለምን ነው አለችና እግዚአብሔርን ልትጠይቅ ሄደች። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። ይኸውልህ ሴቶች አድርገው ታያቁም። ከዛ በፊት እግዚአብሔርን መጠየቅ ሴቶች አድርገው ታያቁም። እግዚአብሔርን የሚጠይቁት በሙሉ ወንዶች ነበሩ። እስቲ አሜን፣ እስቲ አሜን። ርብቃም ታውቀው ነገር የላትም። እንደዚህ ብሎ ሁሉም አይሰራም። በቃ ተገፋፋር። ይህ ለምን ነው ብላ ማንም ባያደርገው፣ እስቲ አሜን፣ ማንም ባያደርገው፣ ተደርጎ ባይታወቅም፣ የተጻፈ ነገር የተመዘገበ ነገር ባይኖርም እኔ ግን አደርገዋለሁ አለች። እኔ ግን አደርገዋለሁ አለች። እኔ ግን አደርገዋለሁ አለች። እስቲ አሜን፣ እስቲ አሜን። እግዚአብሔርም ነገራት እንደዚህ አላት፣ እነኚህ ሁለት ህዝቦች ናቸው፣ እርስ በርሳቸው ይቃወማሉ። ታናሹ ለታላቁ፣ ታላቁ ለታናሹ ይገዛል አላት። እስቲ አሜን፣ እስቲ አሜን። አንድ ሚስጥር ያዘች። ምን የሚል? ታናሹ ለታላቁ ይገዛል፣ ታናሹ ለታላቁ ይገዛል፣ ታላቁ ለታናሹ ይገዛል የሚል ማለት ነው። ዘፍጥረት 25:28 ላይ እንደዚህ ይላል፣ ይስሐቅም ወንዶች ይቅርታ፣ ይስሐቅም ኤሳውን ይወድ ነበር ይላል። ማንን ይወድ ነበር? ማንን ይወድ ነበር? ኤሳውን ይወድ ነበር። ለምን? ለምንድን ነው የሚወደው? ካደነው ይበላ ነበርና። ወንድ ልጅ ሆዱን ይወዳል የሚባለው ነው እንዴ? ከይስሐቅ ይልቅ ማንን ወደደ? ኤሳውን ወደደ። ለምንድን ነው የወደደው? ኤሳው ካደነው አደን ይበላ ነበርና፣ ኤሳው ያበላው ነበርና። ለሆዱ ሲል ማንን ወደደ? ኤሳውን ወደደ። ርብቃ ግን ያዕቆብን ትወድ ነበረች ይላል። ክብር ለጌታ ይሁን። እህቶች ጌታ ይባርካችሁ። እህቶች ጌታ ይባርካችሁ። ጌታ ኢየሱስ ይባርካችሁ። ከገባችሁ ገባችሁ፣ ከያዛችሁ ያዛችሁ፣ አታደራድሩ። ወንድሞች ሰላም ለእናንተ። ክብር ለጌታ ይሁን። አየህ፣ እሷ ያዕቆብን ትወድ ነበር። ለምን መሰለ? ያዕቆብ የተስፋ ቃል አለው። ምዕራፍ 21 ላይ ደግሞ ዳዊት 3 ዓመት እየተከታተለ በዳዊት ዘመን ረሃብ ሆነ። ዘንድሮም ረሃብ ሆነ፣ የሚቀጥለው ዓመትም ረሃብ ሆነ፣ በ3ኛው ዓመት ረሃብ ሆነ። እንዴ! ስለዚህ ምን አለ ዳዊት? ወደ እግዚአብሔር ቀረበና ምንድን ነው አለ? ለምን አለ። አንዳንዴ ለምን ይባላል። በህይወታቸው የመጡ ነገሮች በሙሉ እኛ ከዘሮቻችን ነው፣ እኛ ከቤተሰብ ያለ ነገር ነው፣ እኛ ከእንትን ያለ ነው አትበል። ለምን በል። ለምን? በክርስቶስ እኛ ምንድን ነን? አዲስ ፍጥረት ነን። አዲስ ፍጥረት ከሆንክ ለምን ከዘር የመጣ ነገር ያገኘሃል? ለምን በል። ጠይቅ። ለምን? አምና ረሃብ ሆነ፣ ካቻምናም ረሃብ ሆነ፣ ዘንድሮም ረሃብ ሆነ። ለምን አለ ዳዊት። ለምን? ምንድነው ጌታ ወይ ሚስጥሩ አለ። ሚስጥሩን ገለጠለት። የተገባ ቃል ኪዳን ነበረ፣ እሱ ስለተሻረ ነው አለ። ያንን አስማማ። የሚቀጥለው ዓመት ፈታው። እስቲ አሜን፣ እስቲ አሜን። ለምን የሚሉ ሰዎች ይነሱ። ለምን የሚሉ ኢትዮጵያ ለምን እንደዚህ ሆነች? ሀገሬ ለምን እንደዚህ ሆነች? ምድሪቱ ለምን እንደዚህ ሆነች? ህዝቡ ለምን እንደዚህ ሆነ? አፍሪካ ለምን እንደዚህ ሆነች? የኛ ጉዳይ ለምን እንደዚህ ሆነ የሚል በእግዚአብሔር ፊት የሚሟገት ሰው እግዚአብሔር ይስጠን። ለምድሪቱ እንደዚህ አይነት ሰዎችን እግዚአብሔር ያስነሳል። እስቲ አሜን። ሰውዬ ተናግሬ ልጨርስ። ጌታ ይመስገን። እኚህ ሰውዬ በተለምዶ ፓስተር ቾ ምንላቸው ናቸው። ዴቪድ ዮንግ ቾ ይባላሉ። ቤተክርስቲያን ሲመሰረቱ የሙሉ ወንጌል የደቡብ ኮሪያ የሙሉ ወንጌል ቤተክርስቲያን መስራች ናቸው። ቤተክርስቲያን ሲመሰረቱ 5 ሰው ሆነው ነው የመሰረቱት። እኚህ ሰውዬ
በጸሎት የሚታወቁ ሰው ናቸው። በቀን ለ5 ሰዓታት ያለማቋረጥ የሚጸልዩ ሰዎች ሰውዬ ናቸው። ስንት ሰዓት አልኩኝ? 5 ሰዓት። ከ24ቱ ሰዓት 5ቱን ሰዓት በጸሎት ነው የሚያሳልፉት። 5ቱን ሰዓት ሰኞም ከእሑድ እስከ እሑድ ሳያቋርጡ ይጸልያሉ። ሲጀምሩ ግን 5 ሰዎች ብቻ ነበሩ። ከዛ በኋላ ወደ አገልግሎታቸው መጨረሻ አሁን ወዳሉበት ስንመጣ ወደ 830,000 ሰው የሚገለገልበት ቤተክርስቲያን አላቸው። በ4 ክፍለ ጊዜ ነው የሚገለገሉት። በ4 ዙር ይገለገላሉ። 830,000 ሰው ይገለገልበታል። እኚህ ሰው እሳቸው በተነሱበት ጊዜ ኮሪያ በጣም ድሃ ነበረች። ደቡብ ኮሪያ በጣም ድሃ ነበረች። ታውቃላችሁ፣ ኢትዮጵያ ራሱ ወታደሮችን ለኮሪያ ዘማቾች የሚባሉ እንዳሉ ለኮሪያ እንደዘመትን ማለት ነው። በ1950 በእኛ ስንት ነው ይመጣል አላውቅም። በ1950 ግን ኮሪያ ዘማቾች ሁላ ተብለው እንደተላኩ ማለት ነው። 253 ጦርነቶችን የኢትዮጵያ ወታደሮች አድርገዋል። 253 ጦርነቶችን አድርገው አሸንፈዋል። በዚህ ምክንያት 121 ሰው በኮሪያ ተሰውቷል። 536 ሰዎች ደግሞ ቆስለዋል። ጦርነቱ ካበቃ በኋላ ደግሞ ሰላም ለማስከበር ተብሎ የኢትዮጵያ ጦር ረጅም ጊዜ በዛ ቆይቷል። ኮሪያ በድህነት የነበረች ስለነበረች ከጋና እና ከፓኪስታን ኢኮኖሚ በታች ስለነበረች ማለት ነው። ከዛ በታች ስለነበረች በእርዳታ የምትኖር ሀገር ነበረች። እኚህ ሰውዬ ግን ለስንት ሰዓት ይጸልያሉ? ለስንት ሰዓት ይጸልያሉ? ለ5 ሰዓት ይጸልያሉ። አንድ ነገር ደግሞ አቋቋሙ። የጸሎት ተራራ የሚባል አቋቋሙ። በዛ ኮሪያን ጨምሮ ከተለያየ ዓለማት የሚመጡ ሰዎች በዚህ ተራራ ላይ ይጸልያሉ። ተራራው በአንድ ጊዜ ከፍተኛ 6,000 ሰው መያዝ የሚችሉ 12 አዳራሾች አሉት። በአጠቃላይ በአንድ ጊዜ እስከ 20,000 ሰዎችን ማስተናገድ የሚችል ነው። 214 የሚሆኑ የግል የመጸለያ ዋሻዎች ይገኙበታል። በተራራው ላይ በሺዎች የሚቆጠሩ በየቀኑ ስራ ከመግባታቸው በፊት ወደዚህ ተራራ እየመጡ ይጸልያሉ። ጧት በተለይ 11 ሰዓት ጸሎት አላቸው የሚታወቅ፣ በዛ ጸሎት ይጸልያሉ። በተራራው ላይ ከ1000 በላይ የሚሆኑ የጸሎት ተዋጊዎች፣ ቋሚ የጸሎት ተዋጊዎች አሉ። ተራራው በሪቫይቫል በመንፈስ ቅዱስ ሙላት በፈውስና በምክር አገልግሎት ይታወቃል። በተለይ ከእኩለ ሌሊት በኋላ አደገኛ የተቀጣጠለ ጸሎት በዚህ ይታወቃል። ከፓስተር ጆ ከቸርቻቸው ወደ ተራራው ለሚሄዱ ሰዎች ደግሞ በየሰዓቱ ልዩነት በእያንዳንዱ ሰዓቱ ልዩነት የሚያገለግሉ ሰርቪሶች አሉ። ሰዎች ወደ ይመጣሉ። ቸርቹ ከተማው ስለሆነ ከተማው ቸርቹ ጋር ይመጣሉ። ቸርቹ ጋር ይመጡና ከቸርቹ ጋር ወደ ተራራው የሚወስዳቸው ባሶች አሉ። በየሰዓቱ ይወጣሉ። 1 ሰዓት ላይ ወጣ፣ ቀጣይ 2 ሰዓት ይወጣል፣ ቀጣይ 3 ሰዓት ይወጣል፣ ቀጣይ 4 ሰዓት ይወጣል። በየሰዓት ልዩነቱ ወደ ተራራ ያጓጉዛሉ። ከቤተ ክርስቲያን ማለት ነው። ሲጀምሩ ግን ስንት ነበሩ? ዛሬ ደቡብ ኮሪያ 4ኛው ትልቅ የኢኮኖሚ ሀገር ባለቤት ነች። በእስያ 4ኛው ትልቅ የኢኮኖሚ ባለቤት ነች። ጂዲፒዋ 1.85 ትሪሊየን ነው። ከኢትዮጵያ ጋር እናነጻጽረው ብንለው 15 የኢትዮጵያ አይነት ሀገር በላይ መሆን የሚችል ማለት ነው፣ ማስተዳደር የሚችል ማለት ነው። ግን ማን ትረዳት ነበረ? ደቡብ ኮሪያ ኢትዮጵያ ትረዳት ነበር። እኚህ ሰውዬ ለስንት ሰዓት ይጸልዩ ነበር? ለ5 ሰዓት ይጸልዩ ነበር። አሁን ዛሬ ደቡብ ኮሪያ እሳቸው በጀመሩበት ጊዜ በደቡብ ኮሪያ ውስጥ የነበረ የአማኝ ቁጥር ከ500,000 በታች ነበረ። አሁን ግን ከ10 ሚሊዮን በላይ ፕሮቴስታንቶች አሉ። ክብር ለጌታ ይሁን። ዛሬ ደቡብ ኮሪያ አንድ ነገር ገብቷታል። አንድ ነገር ለደቡብ ኮሪያ አስተምረዋል። ምን ብትሉኝ? የጸሎትን ጥቅም፣ ጸሎት የሚያመጣውን ነገር ለደቡብ ኮሪያ አስተምረዋል። ጃፓን ልትወጋቸው ስትነሳ እኚህ ሰዎችን ሰበሰቡና ለጸሎት ሄዱ። ክብር ለጌታ ይሁን። ክብር ለጌታ ይሁን። እዛ ጦር ይሰበቃል፣ እሳቸው እዚህ ጸልያሉ። ሰሜን ኮሪያ ልትወጋቸው ስትመጣ ሰዎችን ሰብስበው ወደ አደባባይ ይወጣሉ። ክብር ለጌታ ይሁን። ምን እንደነካቸው ሳይታወቅ ጦርነቱ ይቀርና ወደ ቤታቸው ይመለሳሉ። እስቲ አሜን፣ እስቲ አሜን።
በከተማው ላይ ግርግር ሲነሳ፣ አሸባሪዎች ሲነሱ፣ አንዱ መግደል ምናምን ትርምስ ሲነሳ፣ የፖለቲካ ጡዘት ሲነሳ፣ ማዕት ነገር ሲነሳ ህዝብን በሚሊዮን የሚቆጠሩ ሰዎች ወደ አደባባይ ይወጣሉ። ዛሬ አምነውበታል። ወደ አደባባይ ይወጡና ወደ እግዚአብሔር ቀኑን ሙሉ ሲጮሁ ይውላሉ። ከዛች ቀን በኋላ እንደዚህ አይነት ነገር ከምድር ላይ ይቆማል። እስቲ አሜን፣ እስቲ አሜን። ደቡብ ኮሪያ ምን ገብቷታል ብትሉኝ የጸሎትን ኃይል። አንድ ጊዜ ፕሬዚዳንቱ ደወለላቸው ለፓስተር ቾ፣ እሳቸው ጸሎት ላይ ያሉ ደወለላቸው። ሴክሬታሪው አነሳችና ቾን ፈልጌው ነበር አገናኘኝ አሏት። አይችልም፣ ጸሎት ላይ ነው። አሜን። ማን የደወለው? ፕሬዚዳንቱ፣ የደቡብ ኮሪያ ፕሬዚዳንት ነው የደወለው። ፕሬዚዳንቱ እሳቸውን ፈልጎ ደውለው፣ እሳቸው ጸሎት ላይ ናቸው። ሌላ ከሚበልጥ ሰው ጋር እያወሩ ነው። ሃሌሉያ! ከታላቁ ጋር እያወሩ ነው። አሁን ቢዚ ናቸው። አሁን አንተን ማናገር አይችሉም። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። ዛሬ ደቡብ ኮሪያ ሳምሰንግ፣ ኤልጂ፣ ሆንዳይ፣ ኤስኬ የመሳሰሉ በዓለም ስመጥር የሆኑትን ብራንዶች በዚህ ብራንዶች ትታወቃለች። እኛ ራሳችን አሁን ሳምሰንግ ወይ ኤልጂ ካልገዛን ደስ ይለናል እንዴ? ግን ሰውየው ለስንት ሰዓት ይጸልዩ ነበር? ለ5 ሰዓት ይጸልዩ። ዛሬ ፓስተሮች ከምድር ሁላ ተነስተው ደቡብ ኮሪያ እዛ የጸሎት ተራራ ላይ ሄደው መጸለይ ይፈልጋሉ። ለፓስተሮች ለዓለም ላሉ ፓስተሮች የሚያሰለጥኑበት ትምህርት ቤት አላቸው። እንዴት ቤተክርስቲያን እንደምትበዛ፣ እንዴት ወንጌል እንደሚስፋፋ ማሰልጠኛ አላቸው። ከዚህ ከዓለም ሁሉ ያሉ ፓስተሮች ወደዛ እየሄዱ ያን ስልጣን ይወስዳሉ። ተመልሰው ሲመጡ እንደዛው ይቀጥሉ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። አንተ ጸልይ እንጂ፣ አንቺ ጸልይ እንጂ፣ እናንተ በእግዚአብሔር ፊት ትጉ እንጂ፣ እናንተ ወደ እግዚአብሔር ጩኹ እንጂ። እናንተ አይደላችሁ ምድራችሁ ትቀየራለች። ኢትዮጵያ እንደዚህ አትቀጥልም። የሚጸልዩ ሰዎች ከተነሱ ምድራችን እንደዚሁ አትቀጥልም። ምድራችን በዚሁ አሁን ባለችበት ሁኔታ አትቀጥልም። የሚመጣው ትውልድ በዚህ መሰረት አይቀበልንም። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። እኛ ብቻ ምን እንበል? እኛ ብቻ ምን እንበል? እኛ ብቻ ምን እንበል? እንጸልይ። ያዕቆብ እንደዚህ ያለ ኤልያስም እንደኛ ምን ነበር? ምን እያለ እንደሆነ ገብቷቸዋል። ኤልያስም እንደኛ ሰው ነበረ ሲል ምንም የለያየን ነገር የለም። በእኛና በኤልያስ መካከል ምንም የሚለያየን ነገር የለም። እሱ ያለው ሁሉ እኛ ጋር አለ። ስለዚህ እሱ እንዳደረገው ብናደርግ እሱ ያደረገው ያመጣውን ለውጥ እኛ ማምጣት እንችላለን ማለት ነው። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። ብቻኛ ምን እንበል? ብቻኛ ምን እንበል? እንጸልይ። አንዳንድ ሰው እንደዚህ አይነት ጥያቄ ይጠይቃል። እንድጸልይ ምን ላድርግ? እንድትጸልዩ ጸልዩ። ለመጸለይ የሚደረገው አንደኛ ለመጸለይ እንዲያደርግ፣ ሁለተኛ ለመጸለይ እንዲያደርግ፣ ሶስተኛ ለመጸለይ እንዲያደርግ የሚባል ነገር የለውም። ለመጸለይ መጸለይ ነው። ለመጸለይ እንዲረዳህ ጸልይ፣ እንዲያግዝህ ጸልይ። ጸሎት ስንጀምረው ሁል ጊዜ ከዜሮ ስለምንጀምረው አድካሚ ሊመስል ይችላል። መንፈስ ቅዱስ ግን ሲረዳን ከዛ በኋላ ተነሱ አይደል? እስቲ አሜን። ለምንም ጊዜ እጡ ችግር የለውም። ለዘመዶቻችሁም ጊዜ ብታጡ ችግር የለውም። ለጓደኞቻችሁም ጊዜ ብታጡ ችግር የለውም። ለጸሎት ግን ጊዜ አትጡ። ለጸሎት ግን ጊዜ አይለቅባችሁ። ለጸሎት ወደ እግዚአብሔር ለመጮህ ግን ከእግዚአብሔር ጋር ለመነጋገር ግን ጊዜ አትጡ። ለምን? የእናንተ ስራ የሚሰራው ያኔ ነው። ከዚህ በፊትም ነግሬያችኋለሁ። ከሰኞ
ከሰኞ እስከ ዓርብ ወይ እስከ ቀን ከምትሰሩት ቀን ይልቅ ቅዳሜና እሑድ መጣችሁ እዚህ አሜን አሜን የምትሉት ነገር ታላቅ ስራ ይሰራል ብያችኋለሁ። ለእግዚአብሔር ጊዜ አትጡ። ለእግዚአብሔር ጊዜ አይጉደላችሁ። ለእግዚአብሔር ጊዜ አትጡ። ለማኪያቶ ቤት ጊዜ ብታጡ ችግር የለው። ለጓደኞቻችሁ ጊዜ ብታጡ ችግር የለው። ለእግዚአብሔር ግን ጊዜ አይጠርባችሁ። በእግዚአብሔር ፊት የምታጠፉት ጊዜ የባከነ አይምሰላችሁ። ስቶሪ ያደረጋችሁ ነው። የጸሎት ስቶሬጅ አለ። ስቶሪ ያደረጋችሁ ነው። ያንን የእናንተ ትውልዶች እየመነዘሩ ይበላሉ። ያንን የእናንተ ልጆች እየመነዘሩ ይበላሉ። ያንን የእናንተ ዘረማንዘር እየመነዘረ ይበላል። እስቲ አሜን፣ እስቲ አሜን። ስለዚህ ወደ እግዚአብሔር ጸልዩ፣ ጩኹ፣ ወደ እግዚአብሔር አንቡ፣ ወደ እግዚአብሔር አይመቻችሁ፣ አይድላችሁ። ያላችሁበት ነገር እምቢ በሉ። አትገዙ ለማንም። ከእግዚአብሔር ውጪ ማንም ገዢያችሁ አይሆን። እምቢ በሉት። ለሥርዓቱ፣ ለወጉ፣ ለሃይማኖቱ፣ ለምናምኑ እምቢ በሉት። ለእግዚአብሔር ብቻ ተገዙ። አንተ ጠዋት ስገድ፣ ሰግደህ አምልከህ ተንበርከህ ውጣ። ቀኑን ሙሉ ስታንበረከክ ትውላለህ። ቀኑን ሙሉ ስታሰግድ ትውላለህ። አንተ ለኃያሉ ለእግዚአብሔር፣ ሁሉን ለሚችለው ለእግዚአብሔር ተንበርከክ። ሁሉን ለሚችለው ለእግዚአብሔር ጩህ። ክብር ለጌታ ይሁን። ከዛ በኋላ በሕይወት ሁሉ ከእግዚአብሔር በታች ያለ ኃይል ሁሉ ይገዛልሃል። ከእግዚአብሔር በታች ያለ ኃይል ሁሉ ይሰግድልሃል። ከእግዚአብሔር ኃይል በታች ያለ ሁሉ ይታዘዝልሃል። ለምን? ለኃያሉ ለእግዚአብሔር ተገዝተሃል። ለኃያሉ ለእግዚአብሔር ሰግደሃል። ኃያሉን እግዚአብሔርን ጠርተሃልና ከዛ በታች ያለ ሁሉ ይሰግዳል። ከዛ በታች ያለ ሁሉ ይንበረከክልሃል። ክብር ለጌታ ይሁን። አንተ ብቻ አትልፋ። ከመንፈስ ቅዱስ ጋር ስራ፣ ከእግዚአብሔር ጋር ስራ። ክብር ለጌታ ይሁን። መንፈስ ቅዱስ የተሰጠን ዝም ብሎ አይደለም። ከመንፈስ ቅዱስ ጋር ተንቀሳቀስ። አውራው፣ አናግረው፣ አጫውተው። ከሱ ጋር ነግድ፣ ከሱ ጋር ስራ፣ ውጤታማ ትሆናለህ። ከሱ ጋር ተንቀሳቀስ፣ ውጤታማ ትሆናለህ። አንተ አይደለም ትውልዶች ውጤታማ ይሆናሉ። ስለዚህ በእግዚአብሔር ጋር ስቶር አስቀምጥ፣ የጸሎት ስቶር። ክብር ለጌታ ይሁን። ጸሎትን በዛ ላይ አከማች። ጸልይ። ለመጸለይ አትድከም። እስከ ዛሬ ከጸለይከው በላይ ለመጸለይ፣ እስከ ዛሬ ከጮህከው በላይ ለመጮህ፣ እስከ ዛሬ ከጾምከው በላይ ለመጾም። ክብር ለጌታ ይሁን። ስለ አይሁድ ሲናገር አንድ ነገር ይናገራል። በምድር ሁሉ ካሉ ሕዝቦች መካከል በጸሎት የተጉት በኢየሩሳሌም ይኖሩ ነበር ይላል። ክብር ለጌታ ይሁን። ከምድር ካሉ ሕዝቦች ሁሉ በጸሎት የተጉት። ከየትኛው ሃይማኖተኛ አንተ ጸሎተኛ ሆነ ተገኝ። የትኛውም ከሚጸልየው በላይ አንተ በጸሎት ትጋ። በኳንቲቲም በኳሊቲም ማለት ነው። ክብር ለጌታ ይሁን። ፓስተር አንድ ነገር ሲናገር ተናገረ ስለ ጸሎት። ጸሎት ማለት ነፍስን ከእግዚአብሔር ጋር ማላወስ ነው። እስቲ አሜን፣ እስቲ አሜን። እግዚአብሔር ወደዚህ ያሳድገን። ነፍሳችንን ከእግዚአብሔር ጋር ወደምናላውስ፣ ከእግዚአብሔር ጋር ወደምንቀላቀልበት፣ ከመንፈሱ ጋር ወደምንቀላቀልበት ወደዚህ ነገር እግዚአብሔር ያሳድገን። ጸሎታችን ወደዚህ ይደግ። ክብር ሁሉ ለጌታ ይሁን። ማሚን እንጠራለን።